የተለያዩ ስሜቶች ይሰማናል። ደስታ፣ ሐዘን፣ ቁጣ፣ ድብርት፣ ምንም ስሜት ባይሰማን እንኳን ያ በራሱ ስሜት ነው። ብዙ ጊዜ ስሜታችንን ልብ አንለውም፣ ነገር ግን በአእምሮና አካላችን ላይ ከፍተኛ ተጽዕኖ ያሳድራል። እናም ያለ ምንም እርዳታና እገዛ ስሜታችንን መቆጣጠርና መግዛት በጣም ከባድ ሊሆን ይችላል። ለዚህም ነው የዛሬውን የቲቦ ሙይስ ማስተር ዩር ኢሞሽን ስሜቶን ይቆጣጠሩ የሚለውን ድንቅ መጽሐፍ ይዤላችሁ የቀረብኩት። በዛሬው የመጽሐፍ ቅምሻችን ስሜትህን መረዳት ለምን እንደሚያስፈልግ በጥልቀት ትማራለህ። በምትናደድበት ወቅት አለማመዛዘን ከባድ የሚሆነው ለምን እንደሆነ ከዚህ መጽሐፍ ሚስጥሩን ወደ ኋላ እንደርስበታለን። ስሜትህን በተሻለ መንገድ እንዴት መረዳት እንደምትችል ሙሉ እውቀቱ ይኖረሃል። ይህን ማወቅ መጥፎ ስሜቶችን በትክክለኛ መንገድ እንድታስተናግድ ያግዛል። አስታውስ፣ ስሜቶች ጠላቶች አይደሉም። አንተን ወደ ጠንካራና ደስተኛ ሰው እንድትሆን የሚያግዙ ረዳቶች እንጂ። በዚህ ቪዲዮ እስከ መጨረሻው አብረኸኝ ከሆንክ ከስሜቶች ጋር እንዴት ጥሩ ጓደኝነት መመስረትና በሕይወት ደስተኛ ለመሆን እንዴት እንደምትጠቀምባቸው ሙሉ እውቀቱ ይኖራል። በቅድሚያ ግን ይህንን ጠቃሚ ቪዲዮ ለብዙዎች እንዲዳረስ ቪዲዮውን ላይክ እና ሼር በማድረግ እንጀምር። ይህ ቻናል ከተመቻችሁ ደግሞ ሰብስክራይብ ማድረግ ይቻላል። በመጨረሻም ይህንን መጽሐፍ በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ ጻፉልኝ። ማስተር ዩር ኢሞሽንስ ስሜቶን ይቆጣጠሩ በቲቦ ሙይስ። ምዕራፍ 1 ሃው ዩር ሰርቫይቫል ሜካኒዝም አፌክትስ ዩር ኢሞሽንስ። ስሜትና የመኖር ትግል። የዛሬ ህይወታችን ከቀደምት አባቶችና አያቶቻችን በእጅጉ የተለየ ነው። ዛሬ ላይ ለምግብ በዱር ውስጥ እንስሳትን ማደን አያስፈልገንም። ምክንያቱም በቀላሉ ከገበያ መግዛት እንችላለን። ከዱር አራዊት መደበቅና መፍራትም አያስፈልገንም። እነሱ እኛ ድረስ ሊመጡና ሊጎዱን አይችሉም። ምንም እንኳን እነዚህ ለውጦች ቢኖሩም አሁንም በአደጋ ውስጥ ማለፋችን አልቀረም። አደጋ ውስጥ እንዳለን ሲሰማን ከአደጋ የመዳን ዘዴ በውስጣችን ብቅ ይላል። ይህ ዘዴ ከአደጋ ለመሸሽ ኃይል ይሰጠናል። አሉታዊ ክስተቶችን ከአዎንታዊ ጉዳዮች የበለጠ ለማስታወስ እንሞክራለን። በድሮ አያቶቻችን ዘመን አሉታዊ ክስተቶች ብዙውን ጊዜ አደገኛ ውጤት ያስከትላሉ። ለምሳሌ አንድ ጎሳ ካገለለህ በሕይወት የመትረፍ ዕድሉ በእጅጉ ይቀንሳል። ምክንያቱም ማን ከአራዊት ጥቃት ይጠብቃል? ደግሞ ምግባቸውን እነማን ያካፍለዋል? ዛሬም እንዲሁ ነው። አሉታዊ ክስተቶች ለሕይወት አስጊ ባይሆኑም እንኳን ስሜታዊ ጭንቀት ይፈጥራሉ። ለሕይወትህ የሚያሰጋ አደጋ ባይኖርም አሁንም መጥፎ ስሜት ይሰማሃል። ጓደኛ ከአንተ ጋር መነጋገር ሲያቆም ታዝናለህ። እነዚህ አሉታዊ ስሜቶች አባቶቻችንን በሕይወት እንዲተርፉ ረድቷቸዋል። ራሳቸውንም ከአደጋ የሚጠብቁበትን ዘዴ እንዲያበጁ አግዟቸው ነበር። ነገር ግን ዛሬ ላይ ብዙም አይጠቅሙንም። አለቃ ስራህን ቢነቅፍ ወይም ጓደኛ ከአንተ ጋር ማውራት ቢያቆም ይህ የሕይወትና የሞት ጉዳይ አይደለም፣ ግን ምቾት የሚነሳ የስሜት ህመም በውስጥ ይፈጥራል። ይህንን ምቾት የሚነሳ ስሜት ለማስወገድና ደስተኛ ለመሆን ይህንን አሉታዊ ስሜት መልሶ መዋጋትና መጋፈጥ ያስፈልጋል። ምክንያቱም ደስተኛ መሆን ሕይወትን በእጅጉ የማሻሻል ኃይል አለው። ዶፓሚን በተለምዶ የደስታ ሆርሞን ወይም ኒውሮ ትራንስሚተር የሚባለው ሲሆን ከስሜት ጋር በእጅጉ ይያያዛል። ይህ ሆርሞን አስደሳች ነገሮችን ስታደርግ በአእምሮ ውስጥ ይለቀቃል። ለምሳሌ የምትወደውን ጥሩ ምግብ ስትመገብ፣ ከምትወደው ሰው ጋር ስታወራ፣ ብቻ አንተን ደስ ከሚልህና ከሚያስደስትህ ባህሪ ጋር የተገናኘ ሆርሞን ነው። በአጭሩ ደስ የሚል ስሜት እንዲሰማ ያደርጋል። ዶፓሚን ሰዎች ጥሩ ስሜት እንዲሰማቸው ስለሚያደርጋቸው ብዙዎች ይህንን ሆርሞን ባሉታዊ መንገድ ይጠቀሙታል። ከመጠን በላይ መመገብ፣ ወሲብ ወይም ሱሰኞች ሊሆኑ ይችላሉ። ማንኛውም አይነት ሱስ ደግሞ ለጤና በጣም ጎጂ ነው። ለምሳሌ አስተሳሰባችሁ በቁሳዊ ነገሮች ደስታን ማሳካት ከሆነ አዲስ መኪና ወይም ስልክ የምትፈልገውን ደስታ ይሰጥሃል። በዚህም በአዲሱ መኪና ወይም በአዲሱ ስልክ ትጠመዳለህ። ግን ደስታው የሚቆየው ለአጭር ጊዜ ብቻ ነው። ቁሳዊ ነገሮች ስለማይለወጡ ብዙም ሳንቆይ ይሰለቹናል። ይህን በቁሳዊ ነገሮች ደስታን ፍለጋ የሚደረግ ከንቱ ሙከራ ሄዶኒክ አዳፕቴሽን ይባላል። ይህ ጊዜያዊ ደስታ ለአጭር ጊዜ ቢቆይም እሱን እንድታሳድዱት ያደርጋል። ሁላችንም በተወሰነ ደረጃ የደስታ እርከን አለን። ከሰው ወደ ሰው ግን ሊለያይ ይችላል። አንዳንድ ሰዎች በተፈጥሮ ደስተኛ ሲሆኑ፣ ሌሎች ደግሞ ገለልተኛ ሆነው ይቆያሉ።
የደስታ ደረጃ ከፍ የሚለው የዶፓሚን ነርቭ አስተላላፊን የሚቀሰቅስ ነገር ስታደርግ ነው። ቀደም ሲል ያነሳነውን ምሳሌ ብንመለከት አዲስ መኪና ወይም ስልክ መግዛት የደስታ ደረጃ ላይ ጭማሪ ያመጣል። ነገር ግን በመጨረሻ ወደ ቤዝ ላይን ወደ ታች ይመለሳል። ይህ ማለት ደስታን ማሳደድ የለብህም ማለት ነው። ምክንያቱም ሁሌም ከፍ ባለ የደስታ ደረጃ ላይ ልትሆን አትችልም። ደራሲ ሶኒያ ሉዊ ደስታ እንዴት በሚለው መጽሐፉ 50 በመቶ የሚሆነው ደስታ ከዘር የሚተላለፍ ሲሆን 40 በመቶ የሚሆነው በውስጥ ከሚካሄዱ ነገሮች ማለትም ሀሳብ እና ስሜት ጋር ይያያዛል። የተቀረው 10 በመቶ ከውጫዊ ነገሮች እንደ ቁሳቁስ ወይም የስራ እድገት ማግኘት ጋር ካሉ መሰል ጉዳዮች ጋር ይያያዛል። ከዚህ የጥናት ውጤት እንደምንረዳው ደስተኛ መሆን የአንተ ምርጫ መሆኑንና በአንተ ላይ በሚደርሰው ወይም ውጫዊ ነገር ላይ የተመሰረተ እንዳልሆነ ማወቅ አለብህ። እውነተኛ ደስታ ከውጭ ሳይሆን ከውስጥ ወደ ውጭ የሚፈስ ወንዝ መሆኑን ልብ በል። ስለዚህ ደስታን መፈለግ አቁም፣ ደስታ በውስጥ ነውና። ምዕራፍ 2 ዘ ኔቸር ኦፍ ኢሞሽን የስሜት ተፈጥሮ። ስሜትን በአግባቡ ማስተናገድና መቆጣጠር አሳሳች ነገር ነው። በተለይ አሉታዊ ስሜቶችን በተገቢ መንገድ መረዳትና መቆጣጠር የበለጠ አሳሳች ነው። ስሜትን መቆጣጠር የሚቻለው ስሜት ጊዜያዊ እንደሆነና እንደሚያልፉ በመረዳት ነው። ቁጣ ወይም ብስጭት ምንም ያህል ብትሞክር ለመቆጣጠር ከባድ የሆኑ አሉታዊ ስሜቶች ናቸው። ነገር ግን እነዚህ ስሜቶች ጊዜያዊና እንደሚያልፉ መረዳት በቀላሉ እንደነዚህ ያሉ መሰል አሉታዊ ስሜቶችን በተገቢው መንገድ ለማስተናገድ ይረዳሃል። ለምሳሌ ሳራ ተናዳለች፣ ምክንያቱም ከእንቅልፏ ዘግይታ ስለነቃች። ይህ ማለት ሻወር ወስዳ ለብሳ ቁርሷን እስክትመገብ ድረስ የሥራ ሰዓቷ ይሄዳል። ይህ የብስጭት ስሜት ቶሎ አይጠፋም። ራሷን መረጋጋት እንዳለባትና መበሳጨት እንደሌለባት ብትናገርም ይህ ዘዴ ግን ሁልጊዜ አይሰራም። በምትኩ ሳራ ራሷን ከስሜቷ ማላቀቅ ትችላለች። ለራሷ እንዲህ በማለት መናገር ይኖርባታል። አዎ ከስራ አርፍጃለሁ፣ በዚህም ተበሳጭቻለሁ። ቀኔ እንደዚህ መጀመር አልነበረበትም። ነገር ግን ይህ ብስጭት ቀስ በቀስ እየደበዘዘና እየጠፋ ይሄዳል። እናም የተሻለ ስሜት ይሰማኛል። ስሜቶች ዘላለማዊ አይደሉም። አሁን የሚሰማ ስሜት ትንሽ ቆይቶ ይጠፋና በሌላ ስሜት ይተካል። አሉታዊ ስሜቶች ቢሆኑም ሁልጊዜ መጥፎ ነገር አይደሉም። ጥሩ ያልሆኑ ስሜቶችን ሙሉ በሙሉ ከንቱ እንደሆኑ አድርገህ አትቁጠራቸው። አንዳንድ ጊዜ እነዚህ ስሜቶች እርምጃ እንድትወስድ ሊያበረታቱ ይችላሉ። የውድቀት ፍርሃት ስሜት በሚቀጥለው ጊዜ ጠንክረህ እንድትሰራ ሊገፋፋ ይችላል። የምትወደውን ሰው በሞት ማጣት አሁንም በሕይወት ያሉትን ሰዎች እንድትወድና እንድታደንቅ ጊዜም እንድትሰጣቸው ሊያደርግ ይችላል። አሉታዊ ስሜቶችን ለመቋቋም የምትታገል ከሆነ ቀደም ባሉ ጊዜያት ያጋጠሙ አስቸጋሪ ሁኔታዎችን አስታውስ። ምንም ያህል መጥፎ ስሜት አሁን እየተሰማ ከሆነ ይህ ስሜት እንደሚያልፍ ነው። ሌላኛው አሉታዊ ስሜቶችን ጤናማ በሆነ መንገድ የማስተናገጃው ዘዴ አንተ ስሜትህን አለመሆንህን መረዳት ነው። ወይም ስሜቶች አንተን ሊገልጹ እንደማይችሉ ማወቅ አለብህ። ለምሳሌ የመንፈስ ጭንቀት ከተሰማ ይህ ስሜት አንተን እንደማይገልጽ ማስታወስ አለብህ። የጭንቀት ስሜት ስለተሰማ ብቻ አንተ ጭንቀታም ነህ ማለት አይደለም። አሁን የሚሰማ ነገር ከሰው ማንነት ዝቅ ሊያደርግ አይችልም። ደስተኛ ለመሆን አዎንታዊ አመለካከትን በንቃት መያዝ አለብህ የሚለውን አባባል ሰምተህ ይሆናል። እንዲሁም የምታስበውን ነገር ትስበዋለህ የሚባልም ሌላ አባባል አለ። እነዚህ ሁለቱም አባባሎች ለአዎንታዊ ብቻ ሳይሆን ባሉታዊ ወይም በተቃራኒው ይሰራሉ። በጣም መጥፎ ሁኔታ ውስጥ በምንሆንበት ጊዜ ወይም ያመለከትነው ስራ ውድቅ ሲደረግ እነዚህን የመሰሉ ክስተቶች በሌሎች ጥሩ ባልሆንክባቸው የህይወት ዘርፎች ላይ እንድታተኩር ያደርጉሃል። ጥሩ ያልሆንክባቸውን የህይወት ክፍል በማሰብ የበለጠ አሉታዊ ስሜቶች እንዲሰማ ታደርጋለህ። የሰውነት ክብደት ሲጨምር ማንም እንደማይወድህና ብቸኝነት፣ ሐዘን ሊሰማ ይችላል። በዚህም ምክንያት አንድ አሉታዊ ስሜት ሲሰማ ከሌሎች የህይወት ክፍል ጋር በማገናኘት በስሜት ከመብከንከን ይልቅ ራስህን ከስሜቱ ነፃ ማድረግ ያስፈልጋል። ይህ እየተሰማህ ያለው መጥፎ ስሜት በቅርቡ እንደሚያልፍ ለራስህ መናገር አለብህ። እንዲሁም ይህ ጥሩ ያልሆነ ስሜት እንዴት እንደተፈጠረ ለመረዳት ሞክር። ይህንን ነጥብ በዚህ ምሳሌ እንረዳው። ሶፊያ ስህተት መስራት እንደሚያስቆጣት ታውቃለች። በትንሽ ስህተቷ እንኳን ብግን ትላለች። ስለዚህ ሶፊያ ይህንን ችግሯን ጻፈችና በተናደደችበት ቁጥር ስሜቷን ለመከታተል ሞከረች። ከዚህ በፊት ሶፊያ ስህተት በሰራች ቁጥር
ምንም ነገር በትክክል ማድረግ እንደማትችልና ተሸናፊ መሆኗን ለራሷ ትናገር ነበር። ይህ አሉታዊ ዑደት ከሕይወቷ ለማስወገድ ሶፊያ እንደ ማንኛውም ሰው እንደሆነችና ሰዎች እንደሚሳሳቱ ራሷን አስታውሳ ከአሉታዊ አስተሳሰቦች ዑደት ለመላቀቅ ከፈጸመችው ስህተት ይልቅ ስላደረገችው ስኬት ራሷን ማድነቅና ማበረታታት ጀመረች። ዘወትር ስሜትህን የመከታተል ልማድ አዳብር። ስሜትህን የሚቀሰቅሱትን ጉዳዮች ለመለየት ሞክር። በእነዚያ ጊዜያት ለራስህ የምትናገረው ነገር ከአሉታዊ የስሜት አዙሪት ውስጥ እንድትወጣ ሊረዳህና ዳግም ወደዛ የአሉታዊ የስሜት አዙሪት ውስጥ እንዳትገባ ትምህርት ሊሆን ይችላል። ምዕራፍ 3 Changing your interpretation ትርጓሜህን መቀየር። የውጫዊ ሁኔታዎች ለደስታ 10% ብቻ ተጠያቂዎች መሆናቸውን ቀደም ሲል አይተናል። እነዚህ ውጫዊ ሁኔታዎች ገንዘብ፣ ቁስ፣ ማግባት የመሳሰሉትን ያጠቃልላል። እነዚህ ነገሮች ግምቶች ይባላሉ። እነዚህ ግምቶች ምንም ያህል ትንሽ ቢሆኑም አሁንም ተጽዕኖ ያሳድራሉ። ለዚህ ነው እነዚህን ነገሮች ከተለየ አቅጣጫ ማየት የሚያስፈልገው። አንዳንድ የተለመዱ እምነቶች አንተ ችግር እንዳለብህ እንዲሰማ ሊያደርጉ ይችላሉ። በአሁኑ ጊዜ እያጋጠመ ያለው ችግር በእውነቱ ችግር ባይሆንስ? ሐና ከስራዋ ልትባረር ትችላለች የሚባል ወሬ በስፋት ሲናፈስ ሰማች። ሐና ይህ ቢከሰት ትልቅ ችግር ነው ብላ ገምታለች። ነገር ግን ሁኔታውን የህልሟን ስራ ለመስራት ወይም የራሷን ቢዝነስ ለመጀመር እንደ እድል አድርጋ አየችው። ትዳር መስርቼ ልጆች መውለድ አለብኝ። ይህ ጫና ብዙውን ጊዜ ከወላጆች የሚመጣ ጫና ነው። ማህበረሰቡ ስላለ ብቻ ማግባት አለብህ ማለት አይደለም። ማግባትም ሆነ ልጅ መውለድ ያንተ ምርጫ መሆን አለበት። በሌሎች ግፊት የምታደርገው ሊሆን አይገባም። እኔ ስለ ወደፊቱ ሳስብ እፈራለሁ ብትል ሁሉም ሰው ስለ ወደፊቱ ጊዜ ይፈራል። ምን እንደሆነና ምን ይዞ እንደሚመጣ ማንም አያውቅም። ነገር ግን ስለ ወደፊቱ ብዙ መጨነቅ ምንም ሊረዳ አይችልም። ይልቁንም በአሁኑ ጊዜ ላይ ማትኮር፣ የምትችለውን ሁሉ ማድረግ፣ ለአሁን ጊዜ ትኩረት መስጠት ጠቃሚ ነው። የዚህ ምዕራፍ ቁልፍ ነጥብ በሕይወት ለሚከሰቱ ነገሮች አንተ ባለ አተረጓጎም ላይ የተመሰረተ መሆኑን ልብ እንድትል ማስቻል። ላጋጠመ ነገር ሁሉ ሰዎችን ወይም ሁኔታዎችን ለችግር የምትወቅስ ከሆነ ይህን ልማድ ለመለወጥ ወስን። ለድርጊትህ ኃላፊነት መውሰድን መማር ያስፈልጋል። የሚደርስብህን ነገር መቆጣጠር አትችልም፣ ነገር ግን ምላሽህን መቆጣጠር ትችላለህ። ይህ ደስተኛ መሆን አለመሆንህን በእጅጉ ይወስናል። ምዕራፍ 4 Letting go of your emotion ስሜትን መተው። በሕይወታችሁ ደስተኛ ለመሆን ስሜትን መተው መለማመድ አለባችሁ። አሉታዊ ስሜቶች በውስጥህ አምቀህ አትያዝ፣ አትጨነቅ። ምሬትና ሌሎች አሉታዊ ስሜቶች በአእምሮዊና በስሜት ሊጎዱ ይችላሉ። ንዴት፣ ቁጣና ምሬት፣ እነዚህን ነገሮች ቀደም ባሉ ምዕራፎች ውስጥ አይተናል። አካላዊ መገለጫዎች ስላሏቸው በዚህ ምዕራፍ ላይ መጥቀሱ ተገቢ ነው። ለምሳሌ ስትናደድ ምን ይሰማሃል? የልብ ምትህ ከፍ ይላል፣ መዳፎችህን ያለብሃል፣ ሙቀት ይሰማሃል፣ እናም ምንም ነገር ላይ ማትኮር አትችልም። ስለዚህ ስሜትህን በውስጥ አፍነህ ከመያዝ በፊት በመጀመሪያ ስሜትህን ለመለየትና እንደ ተመልካች ከውጭ ሆኖ ለመታዘብ ሞክር። ቶማስ አለቃው ስራውን ለሶስተኛ ጊዜ እንዲያስተካክል ሲነግረው ደደብ የሆነ ያህል ተሰምቶት ከአለቃው ቢሮ ወጣ። ለስራውም ብቁ ያለመሆን ስሜት ተሰማው። ቶማስ እንዲህ ያለ ስሜት መሰማቱ የተለመደ ነው። ማንኛውም ሰው በሱ ቦታ ቢሆን ሊሰማው ይችላል። ነገር ግን ቶማስ ከዚህ ስሜት ራሱን ሊያወጣ ወሰነ። አዎ ደደብ የሆንኩ አይነት ስሜት ተሰምቶኛል፣ ግን እኔ ደደብ አይደለሁም። ስሜቱን በመለየትና ስሜትን ከራስ የተለየ ነገር አድርጎ በመመልከት መካከል ትልቅ ልዩነት አለ። ቶማስ በተጨማሪ ራሱን አሉታዊ ሐሳቦቹን መመገብ አቆመ። ሁለተኛ፣ ስሜቶቻችሁን እንደ ጊዜያዊ ነገር አስቡት። ስሜት መቀየር እንደምትችለው ልብስ ተመልከተው እንጂ አንተን እንደማይገልጽ ማስተዋል ያስፈልጋል። እኔ አዝኛለሁ ብሎ ከማሰብ ይልቅ የሐዘን ስሜት እየተሰማኝ ነው የሚለው ሐረግ የተሻለ ነው። ይህ በአንተና በስሜት መካከል የተወሰነ ርቀት ይፈጥራል። ይህም ስሜቱን ለመልቀቅና ለመተው ቀላል ያደርገዋል። ሶስተኛ፣ ስሜትህን አትያዝ፣ እንዲሄዱ ፍቀድላቸው። የስሜት ጥገኛ እንድትሆን የሚያደርጉ ሁለት ምክንያቶች አሉ። የመጀመሪያው በምታዝንበት ወቅት ለራስህ የምትናገረው ነገር ነው። ይህም ራስህን የበለጠ እንድታሳዝን ታደርጋለህ። በሚያሳዝን ሁኔታ ሰዎች ብዙውን ጊዜ በስሜታዊነት ራሳቸውን የመጉዳት ዝንባሌ ይኖራቸዋል። ሁለተኛው ምክንያት አንተ ስሜትህን እንደወንክ ታስባለህ።
ነገር ግን ይህ ትክክል አለመሆኑን አይተናል። ራስን ከስሜቶች ለይተህ ማየት እስካልጀመርክ ድረስ በጭንቀት ውስጥ ትኖራለህ። አራተኛ፣ ስሜትህን ለመተውና ለመልቀቅ የሴዶና ዘዴን ሞክር። የሴዶና ዘዴ ከሃይል ዳውኪንስ መጽሐፍ የተወሰደ ሐሳብ ነው። የሴዶና ዘዴ ስሜትን በሶስት የተለያዩ መንገዶች እንድትፈታ ይረዳሃል። የመጀመሪያው መንገድ ስሜቱን አለመያዝ ነው። መጥፎ ስሜቶችን በጭራሽ ያያዙ። አሉታዊ ስሜቶች እንዲሄዱ ፍቀዱላቸው። ሁለተኛው መንገድ ለእነዚህ ስሜቶች በሕይወቶ ውስጥ ቦታ እንዲሰጡ ማድረግ ነው። ሶስተኛው ስሜትን መቀበል ነው። ይህ ስሜቶን በቅርበት በመመልከትና ያለ ፍርድ እንደ ታዛቢ ሆኖ ማየትን ያካትታል። በዚህም እነዚህ ስሜቶች ከየት እንደመጡ በቀላሉ መረዳት ይችላሉ። በሴዶና ዘዴ መሰረት ስሜቶችን ለማስወገድ እነዚህን 5 እርምጃዎች መውሰድ ይችላሉ። ደረጃ 1፣ በአንድ የተወሰነ ስሜት ላይ ብቻ አትኩር። በእሱ ላይ ለመስራትና ለማሻሻል ሞክር። ደረጃ 2 እና 3 ከላይ ከተጠቀሱት 3 ዘዴዎች ውስጥ በመረጡት አቀራረብ ራስዎን የሚከተሉትን ጥያቄዎች ይጠይቁ። ይህን ስሜት ልተወው እችላለሁ? ይህን ስሜት ልቀበለው እችላለሁ? እነዚህን ጥያቄዎች በታማኝነት ለመመለስ ሞክር። ትክክለኛ ወይም የተሳሳቱ መልሶች የሉም። ለመረዳት ብቻ የቀረቡ ጥያቄዎች ሰማ ከሆነ ሰበብ አታብዛ። ዛሬና አሁን አድርገው። ደረጃ 5 የምትፈልገው ውጤት ጋር እስክትመጣ ድረስ ከላይ ያየናቸውን ደረጃዎች መልሶ መላልሶ መሞከር አስፈላጊ ነው። የሴዶና ዘዴ ምንም እንኳን ቀላል ዘዴ ቢመስልም ሞክረው። እናም ስሜቶችህን በየቀኑ መተው ተለማመድ። ምዕራፍ 5 How emotions can guide you in the right direction። ስሜቶች ወደ ትክክለኛው አቅጣጫ እንዴት ነው የሚመሩ? ስሜቶች ጊዜያዊ ናቸው ማለት ሕይወት ላይ ምንም ለውጥ አያመጡም ማለት አይደለም። ማንም ሰው በሕይወት ውስጥ ምቾት እንዲሰማው ወይም ደስተኛ መሆን የማይፈልግ የለም። ነገር ግን አንዳንድ ጊዜ እነዚህ ስሜቶች ምልክት ሊሆኑ ይችላሉ። ስሜቶች መልእክት ይልኩልሃል እና እነሱን ችላ ማለት የለብህም። እስቲ ይህንን ነጥብ በምሳሌ ለመረዳት እንሞክር። አስቴር ሁልጊዜም ጭንቀታም ናት። ምንም ነገር አያስደስታትም። ስራዋንም ሆነ ግንኙነቶቿ ለእሷ አስደሳች አይደሉም። በዚህም ምክንያት አስቴር አንድ ቀን ካለችበት ስፍራ ወደ አዲስ ከተማ ለመዛወር ወሰነች። ይህ በእያንዳንዱ አዲስ ቀን አስቴርን ደስተኛ የሚያደርጋት የሕይወቷ ምርጥ ውሳኔ እንደሆነ አድርጋ ነበር ያሰበችው። በዚህም ምክንያት አስቴር በማታውቃቸው ትንንሽ ነገሮች ውስጥ ደስታን አገኘች። ስሜትን በሚገባ ለመረዳት ራስን በጥልቀት ማወቅን ይጠይቃል። አስቴር ስሜቷን ችላ ብትል በሕይወቷ ውስጥ እንዲህ ያለ አስፈላጊ ውሳኔ በጭራሽ አታደርግም ነበር። በሕይወቷ ውስጥ የሆነ ነገር መለወጥ እንዳለባት ታውቅ ነበር። እናም በሕይወቷ ደስተኛ አለመሆኗን ለመቀበል ፈቃደኛ ባትሆን ይህ አሁን የወሰነችው ውሳኔ ይዞላት የመጣውን ደስታ ማጣጣም ባልቻለች ነበር። ራስህን ማወቅ ሐሳብና ስሜቶችህን እንዲሁም ልማድና ባህሪህን በጥልቀት ለመመልከትና ለመረዳት በእጅጉ ጠቃሚ ነው። ራስህን የምታዳምጥ ከሆነ በአዎንታዊ የአእምሮ ሁኔታ ውስጥ ነህ ማለት ነው። ምዕራፍ 6 Recording your emotions። ስሜትን መመዝገብ። ስሜትን መመዝገብ ዓላማው ምንድን ነው? ይህንን ማድረግ በአጭሩ የበለጠ አዎንታዊ ስሜቶች እንዴት መለማመድ እንደምትችል መረዳቱ እንዲኖር ያግዛል። ይህንን ከማድረግ በፊት ግን አሁን ያለህን ስሜታዊ ሁኔታ ማወቅ ያስፈልጋል። ስሜቶችን ተመልከት። ለአንድ ሳምንት ያህል በየቀኑ የሚሰማህን ስሜት ለመመዝገብና በንቃት ለመከታተል ሞክር። ይህንንም ለማድረግ በጣሽ ወረቀትና እስክሪብቶ ልትጠቀም ትችላለህ። ከ1 እስከ 10 ደረጃ በማዘጋጀት ስሜቶችን በደረጃ ለማስቀመጥ ሞክር። 1 በጣም ጥሩ ያልሆኑ ስሜቶችን የሚወክል ሲሆን 10 ምርጡ ስሜት ሲሰማ የምትሰጠው ደረጃ ነው። ሆኖም በእያንዳንዱ ሳምንት መጨረሻ ላይ ይህንን ለማድረግ ደብተር ወይም ወረቀት መጠቀም ትችላለህ። በመጨረሻም ለሚሰሙ ስሜቶች ከጀርባቸው ያለውን ምክንያት ለማወቅና ለመረዳት እንዲሁም ምክንያቶቹን በግልጽ መጻፍ ይኖርብሃል። የአሉታዊ ስሜቶችን ምክንያቶች በማስታወስ ለእነዚህ ስሜቶች የምትሰጠውን ምላሽና መረዳት ለመገንዘብ ሞክር። ይህም ምን ያህል ከእውነታ ጋር የሚቀራረብ እንደሆነ መርምር። አሉታዊ ስሜት ሲሰማ ይህንን ስሜት ለማቆም ምን እንደምታደርግ ወይም እንዳደረግ ጻፍ። ይህ ስሜት የተፈጠረው ድንገት ነው
ወይስ አንተ አልተው ባልከው የትላንት ክፉ ትዝታ አንተስ ከዚህ ጥሩ ያልሆነ ስሜት ለመውጣት ምን አደረግ? ባዘጋጀው ወረቀት ላይ ጻፈው። በሚቀጥለው ጊዜ ይህ አሉታዊ ስሜት ሲሰማ ምን ለማድረግ ወሰንክ? በዚህ መልክ ስሜትህን መዝግቦ መያዝ ሁለት ጥቅሞች አሉት። የመጀመሪያው በሳምንቱ መጨረሻ ስለ ስሜቶች የጠለቀ መረዳት ይኖራል። ይህም የበለጠ አዎንታዊ በሆኑ ስሜቶች ውስጥ እንድትቆይ ምን ማድረግ እንዳለብህ እውቀቱን ታገኛለህ። ደስተኛና የተሻለ ስሜት እንዲሰማ ምን ማድረግ እንዳለብህ መንገዱን ትረዳለህ። ሁለተኛ፣ አሉታዊ ስሜቶችን ማስወገድና አስደሳች ስሜቶች ላይ መቆየት እንድትችል ይረዳሃል። ማጠቃለያ፣ በመጀመሪያ ስለ አሉታዊ ስሜቶች ተማርን። እነዚህ ቅድመ አያቶቻችን በሕይወት እንዲቆዩ የረዷቸው የመዳን ዘዴ አካል ናቸው። እነዚህ አሉታዊ ስሜቶች ዛሬ ላይ መልካቸውን ቀይረው አሉ። ስለዚህ በንቃት መዋጋት አለብህ፣ ምክንያቱም ደስተኛ እንዳትሆን የሚከለክሉ ስለሆኑ። በመቀጠል ደስታህ በምትሰራውና በምታስበው ላይ እንጂ በአንተ ላይ በሚሆነው ነገር ላይ የተመሰረተ አለመሆኑን አውቀሃል። ሁለተኛ፣ ስሜቶች ጊዜያዊ እንደሆኑ አይተናል። ይመጣሉ፣ ይሄዳሉ። ስለዚህ ራስን ከነሱ ነጥለህ ማየት የምትችልበትን ጥበቦችን ቀምሰሃል። መጥፎ ስሜቶች ሲሰሙ ይህን አስታውስ፣ ያልፋሉ። አንተም እነሱን ማሸነፍ ትችላለህ። ሶስተኛ ያየነው ደስታህን ሌሎች ከአንተ ከሚጠብቁት ነገር ጋር ከማገናኘት ተቆጠብ። ደስተኛ ለመሆን ይህን ማድረግ አለብህ፣ እንዲህ መሆን አለብህ፣ ይህ ሊኖርህ የግድ ነው የሚሉትን ቅዠት ከአእምሮ ለማስወገድ እስካልወሰንክ ድረስ ደስታን በፍጹም ልትለማመድ አትችልም። በአራተኛ ደረጃ ያየነው ስሜትህን አካብዳ አትመልከት። እንደ ሶስተኛ ወገን ከውጭ ሆነህና ራስን አውጥተህ የሚሰማህን ስሜት ለመታዘብ ሞክር። አንተ ማለት ስሜትህ አለመሆንህን ተረድተሃል። በአምስተኛ ደረጃ ያየነው ስሜቶች መልእክት ሊሆኑ ይችላሉ። ይህም ያለበትን ሁኔታ እንድትቀይር ወይም በሕይወት ውስጥ የሆነ ነገር መለወጥ እንዳለብህ ሹክ እያሉ ሊሆኑ ይችላል። ስለዚህ ሁልጊዜ ስሜቶችን ችላ ማለትና መተው አይገባም። ለምን ይህ ስሜት ተሰማኝ በማለት ራስህን ለመጠየቅና ለመመርመር ሞክር። ስድስተኛ፣ ስሜትህን መከታተል ነው። ደስተኛ ለመሆን የሚረዱህን መንገዶች ፈልግ። ሁልጊዜም አስታውስ፣ ስሜቶች አንተን አይገልጹህም። እኔ ደስተኛ አይደለሁም ከማለት ይልቅ የደስታ ስሜት እየተሰማኝ አይደለም የሚለው አገላለጽ የተሻለ መሆኑን ተረዳ። ስሜቶች ይመጣሉ፣ ይሄዳሉ። ከነሱ ጋር እንዳትጣበቅ። ጥሩ ስሜቶች ደስታን ያመጣሉ። መጥፎ ስሜቶች ደግሞ ደስተኛ አለመሆንህን የሚያመለክቱ ምልክቶች ናቸው። ሁለቱንም እንዴት ሊጠቅሙ እንደሚችሉ በስፋት አይተናል። ይህንን የኦዲዮ መጽሐፍ ማጠቃለያ ስላደመጣችሁ ከልብ አመሰግናለሁ። ስሜትን ለመረዳት ይህ የመጽሐፍ ቅምሻ ጠቃሚ ግንዛቤዎችን እንደሰጠ ተስፋ አድርጋለሁ። ስሜትን በተሻለ ሁኔታ ለመረዳት ስሜትን መቆጣጠር እንዳለብህ አስታውስ። ስሜትን መቆጣጠር የበለጠ ደስተኛ